ሰላም ጤና ይስጥልኝ። እንዴት ሰነበታችሁ? እኔና አናባቢ ኤልያስ አንባቢ ተመልሰናል። ዛሬ በዋነኛነት የምናበሸው በሌንጮ ለታ ትግል ህይወቱ መጽሐፍ ላይ ነው። ከሁለት ቀን በፊት ደርሶናል። ኤልያስ አንብቦታል በደንብ። እኔ ግን ገና አለፍ ብዬ ነው የቃኘሁትኝ። So I have to be honest. But ከዛ በፊት ግን እናስተዋውቃለን። ዶክተር ያሬድ አርብ ይገባል። ቅዳሜ ጁን 30 ማለት ነው 2050 ዳንፎርዝ አቨኒው ላይ በሂሩት ጃዝ ካፌ ከ2 ፒኤም ጀምሮ መጽሐፉ ይመረቃል። ኦልሬዲ ተመርቋል ተደርጓል። ግን ዲስከሽን ውይይት አለ። አንድ 40-50 ኮፒ ይዞ ይመጣል። ከዛ በተረፈ በዶክተር ዳዊት መጽሐፍ ላይ ዋት ላይፍ የጀመርነውን ውይይትም እንደዚሁ እንቀጥላለን። ሰሞኑን የመጀመሪያው ክፍል ኦልሬዲ ተቀርጿል። ቀጣዮቹን ክፍል እንቀጥልበታለን። አሁን በቀጥታ ወደ ሌንጮ ለታ ከዛ በፊትም አንድ እንደዚሁ በጠቅላይ ሚኒስትር ጸሐፊ ትእዛዝ አክሊሉ ሀብተወልድ ላይ ተከታታይ ፕሮግራሞች ሰርተን ነበር። አቶ ተክለ ጻድቅ መኩሪያ ባነሱት ላይ አምባሳደር ብርሃኑ ድንቄ ብቻዬን ቆም ያለው ላይ አሁንም ይሄን ዶክተር ሰላማዊ ታደሰ በሚል ስለ ጠቅላይ ሚኒስትር አክሊሉ ሀብተወልድ 10 መጽሐፍ አንብቤ ይሄን ሂስቶሪካል ኖቨል ታሪካዊ ልቦለድ ጽፌያለሁ ብላለች። በቀጣይነት ይሄ የምናየው ይሆናል። በጣም ቆንጆ። ሌንጮ ለታ የሌንጮ የኦቦ ሌንጮ ለታን አስተያየት መጽሐፍ ከመጀመራችን በፊት ትናንትና የላኩልን ነገር ታነበዋለህ? መጀመሪያ ስልክ አለ። ኦኬ እሺ። መጀመሪያው ይሄ መጽሐፉ ላይ ገጽ 313 ላይ ማንበብ ትችላለህ። ገጽ አይ ቲንክ እንደሱ ይሻላል። 313 ላይ አንድ ኢንተረስቲንግ የሆነ ነገር ሌንጮ ለታ ስለ ፕሮፌሰር ኤፍሬም ይስሐቅ 313 ላይ ቁጣ ቀስቅሷል። ኦልሬዲ የስ መጽሐፉን የማሳተም አጋጣሚ ያገኘሁት በአሜሪካ ኒው ጀርሲ በሚኖረው ፕሮፌሰር ኤፍሬም ይስሐቅ ቤት በእንግድነት ጎራ ባልኩበት ወቅት ነበር። ፕሮፌሰሩ በተለይ በአገር ውስጥ ከሚከሰቱ ፖለቲካዊ ውዝግቦች ጋር በተያያዘ ብቅ እያለ በማሸማገል የሚታወቅ ነው። በዚህ ሚናው ከመለስ ጋርም የተግባቡ ይመስለኛል። ይኸውም መለስ ለስልጣኑ የሚያሰጉትን ወገኖች ሰበብ ፈጥሮ ያስራል። ወዲያው ኤፍሬም መለስን ያገኝና የማስፈታት ፕሮጀክት ይነድፋል። በመሃል በሚኖረው ጊዜ ውስጥ መለስ እስረኞችን በማሰንበት ፖለቲካውን ሲታደግ፣ ኤፍሬምም ለሰብአዊ መብቶች ተቋማትና ለዲፕሎማሲያዊ ማህበረሰቡ የአሸማጋይነት ባለሟልነቱን በመጥቀስ የመንቀሳቀሻ ፈንድ ያሰባስባል። መለስም በዚህ መልኩ ስራ ሲፈጥርለት ቆይቷል የሚል አለ። እና እዚህ ላይ እንግዲህ ይሄንን ጽሁፍ ካዩ በኋላ እሳቸው ፕሮፌሰር ኤፍሬም ይስሐቅ አንድ ኦፕን ሌተር አዘጋጅተዋልና ይሄን ኦፕን ሌተር ልታነበው ብትችል በጣም ጥሩ ነው ብዬ አስባለሁ። አትቀርቡላችሁ መሰለኝ። ኦፍ ኮርስ እስቲ ኦፕን ሌተር ዲር ኦቦ ሌንጮ ይላል በአማርኛ በእንግሊዘኛ። to say the least I am shocked by the totally false and rather insulting statement in the new book of yours that PM Mallas, may God bless his soul, ፕሮፌሰሩ በተለይ በሀገር ውስጥ ከሚከሰቱ ፖለቲካዊ ችግሮች ጋር በተያያዘ ብቅ እያለ በማሸማገል የሚታወቅ ነው። በዚህ ሚናው ቅድም ያነበብኩላችሁን ይጠቅሳሉ። ኦቦ ሌንጮ I considered you one of my good friends. I promoted you among my friends. I supported you materially and defended you when some others criticized you. I hosted you kindly at my house several times. You also hosted me as a friend when I visited Norway and made me feel that you respected me. And አሁን ይሄንን ነገር እና እንዲያውም you respected me እና public apology አላለቀ። public apology እዚህ ድረስ ነው። ጨርሰው፣ ምክንያቱም ኢምፖርታንት ነው። አይ እንትኑ ይሄ አንተ አይፎን አይደል? እኔ እኮ you respected me. I remained your friend and supported you in so many ways. በብዙ መልኩ ረድቻለሁ። እኔም አስተናግጃለሁ። አንተም ኖርዌይ ስመጣ አስተናግደኸኛል። Among others, I remember when I was a key guest lecturer at a very important international Norwegian foreign ministry peace conference. I took you with me as a friend. ኖርዌይ ውስጥ ትልቅ ኮንፈረንስ ላይ ንግግር ሳደርግ እንደ ጓደኛች although you had not been invited ባይጋበዙም እንግሊዝኛ እኮ አንተ የለም ስለዚህ ባይጋበዙም I am sure እንደዛ ነው። እሳቸው እኮ ፕሮፌሰር ኤፍሬም አንተንም ጻፈን ትንሽ ሁሉንም ሰው አንተ ነው የሚሉት። I hosted you in my home several times, in some cases helping your travel
providing you support. I also found a way to hire you for about a year, although you have almost done nothing. ለአንድ ዓመት ቀጠሯቸው ማለት ነው። በስራ እንደ እርዳታ ጭምራ ግን ምንም የሰሩት በዚህ when you were begging me to reconcile you with Prime Minister መለስ ዜናዊ ከመለስ ዜናዊ ጋር እንዳስታረቀ በለመንከኝ ጊዜ so you would go to Ethiopia and work with him. ኢትዮጵያ ሄደ ለመስራት I did my best ምችም ሁሉ አድርጌያለሁ. Whenever you asked me to introduce you with international diplomats, which I do not want to list their names here, ስማቸው መልቀስ የማትፈልጋቸው ዓለም አቀፍ ዲፕሎማቶች I did so አስተዋውቀኝ ስትል አስተዋውቄያለሁ. So I thought you were fighting for the good people of Oromo and Ethiopians in general to bring peace, equality and prosperity to our beloved country Ethiopia. ለኦሮሞና ለኢትዮጵያ ህዝብ እንደሚታገሉ ነበር ያሰብኩት. Your criticism of me is like the Amharic saying የበላበት ወጭ ሰዋሪ. As people close to me know, my personal sacrifice for my beloved Ethiopia of course goes back to the 1960s before the time of EPRDF. ከ1960 ጀምሮ ነው ለኢትዮጵያ አገሬ። በነገራችን ላይ ፓስፖርታቸው ስትል ኢትዮጵያ ነው እርግጠኛ okay I think you understand some መስሎ ነበር እንደዛ. In the time of the late respected Emperor Haile Selassie from 1960 to 1973, I made personal sacrifices and flew to Ethiopia at least 2 times a year on my own expenses. በአመት ሁለት ጊዜ Haile Selassie ጊዜ የሚሄዱ ነበር እስከ ደርግ እስኪመጣ ማለት ነው. When I was promoting literacy as director of the National Ethiopian Literacy Campaign. የፊደል ሰራዊት በነሱ ጊዜ okay እኔ እኮ በመሰረተ ትምህርት ጊዜ ብቻ I sacrificed my time and energy ጉልበቴን ገንዘቤን to raise money for the organization ገንዘብ ሬዝ ለማድረግ በጣም ለፍቻለሁ ደክሜያ ነው. Very importantly I think ረዘበ ነገር I made huge sacrifice to work for Ethiopian ለኢትዮጵያ ሰላም ብዙ ለፍቻለሁ ደክሜያለሁ. In the time of Prime Minister Mallas I made sacrifice of time and resources to promote peace before I later received some support from Sweden and Norway and other international friends of Ethiopia. So እርዳታ ከመቀበሌ በፊት ከኖርዌይ እና ከስዊድን ከሌሎችም ድርጅቶች በራሴ ወጪ ደክሜያለሁ ብዙ ለፍቻለሁ ነው. for the travel and accommodations የሚሆን ወጪ ኃይሌ ገብረስላሴ for my airfare ኃይሌ ገብረስላሴ መርቷቸው ነበር. Indeed, during the time of the late beloved emperor, I refused to receive scholarship money from Ethiopia because I believe I did not want to take money from a poor country. ከኢትዮጵያ ስኮላርሺፕ ገንዘብ ሲሰጠኝ እምቢ ብያለሁ. ከሀገር ለጥቅ ያልወስድም ከኛ ይሻላሉ ማለት ነው. I either received American scholarship or worked for my education. ስኮላርሺፑን ከአሜሪካ ወስዳለሁ ወይም ደግሞ ስራ ሰርቻለሁ. Additionally, I made many sacrifices. ብዙ መስዋዕትነት ከፍያለሁኝ ነው. In short, let alone መለስም በዚህ መልኩ ስራ ሲፈጥርለት ቆይቷል. I lost money on my travel to Ethiopia. እንደው ገንዘብ ሉዝ አድርጌያለሁ ወደ ኢትዮጵያ. I was a professor at major American universities like Harvard and Princeton and lectured in hundreds of colleges and universities in the USA and needed no other job or income from anyone. ምንም አይነት ገቢ ከሌላ ዩኒቨርሲቲዎቹ ኦክስፎርድ Harvard, Princeton lecture. I never took a single dollar from the Ethiopian government. ከኢትዮጵያ መንግስትም በፍጹም either my time as a student or during my travel as a peacemaker. በዚህ በሰላም እርቅ ጊዜ So what are you dreaming about? So ስለምንድን ነው የሚያወሩት የሚያስቡት የሚናገሩት? Again, importantly, I try to make peace between you and the OLF opposition. በኦኤልኤፍ እና በአንጃ መካከል ተፈጥሮ በነበረ ጊዜ ከመለስ ገቨርንመንት ጋር እንደዚህ when the pastor of the Makana Jesus Church and the late ambassador ብርሃኑ ድንቄ and their committee tried to negotiate peace with ብርሃኑ ድንቃ yes thank you leaders and Obbo Daud Ibsa they specifically criticized you and left you out. ያኔ እርቅ ድርድር ሲደረግ በማከል በዛቶ ሌንጮም ይላል በኋላ ዳውድ ኢብሳም ከናም ጋር indeed I remember arguing with them to include you and defending you and even calling you to offer my regret and እርሶ እንዲካተቱ በጣም ጥረት አድርጌ ነበር በኋላም ሳይቻል ሲቀር እንደውም ሶሪ ብያለሁ እንጂ insulting a person who was making huge sacrifices because of his love of Ethiopia is a great sin in the eyes of the Almighty. በጣም ትልቅ ኃጢአት ነው. ይሄ በእግዚአብሔር ፊት I made a sincere apology for this insult. I need ይቅርታ። ያው እንግዲህ አሁን ይሄንን የፕሮፌሰር ኤፍሬም ይስሐቅን ነገር
እንድናመጣው ያሰብኩበት ነገር ምንድነው? መጀመሪያ በገጽ 314 ላይ መጽሐፉ እንደወጣ የጠቀሱትን ነገር አይተው ነው ፕሮፌሰሩ የጻፉት። በዚህ አይነት ይሄ መጽሐፍ በርካታ ችግሮች ለትርጉም የተዛቡ ነገሮች ሊኖሩት እንደሚችሉ መጽሐፉን ሳንገመገም ቆይ አይኖ ነው የተነሳንበትን ሳይድ ለማለት ነው። አሁን በጣም በነፃነት ይሄ መጽሐፍ እንግዲህ 476 ገጽ ነው። 476 ገጽ ነው። 1200 ብር ነው የሚሸጠው። በዶላር $40 ነው የተሰጠው። በጣም ጥሩ ሆኖ ኤዲት ተደርጓል። ይሄ የገጽ ማውጫ ፔጆቹ ከመቅጠናቸው አንሰዋል። ከስፔስ ሌላ ጽፈቱ ፎንቱ ጥሩ ነው። መታሰቢያነቱ ህዝብን ከጭቆና ቀንበር ለማላቀቅ መስዋዕት ለሆኑ በስቅይት እስራት በአካላቸውና በህሊናቸው ለተጎዱ ከኖሩበት ቀየና ከሀገራቸው ለተሰደዱና ለተፈናቀሉ የነጻነትና የመብት ታጋዮች ይሁንልኝ ይላል። እንትን እዚህ ጋር በዚህ ሳየው ለኦሮሞ ብቻ አላለም። አይ አንድም እሱ ነው። ይሄ ነገር አውቀው መሰለኝ ዴሊብሬት ይመስለኛል። ወላ ዶንት ኖ እንዴት ነው ዴሊቨሬት ልትል ይቻላል? እምልህ ብዙ ጊዜ የኦሮሞ ብሔርተኞች ሲጽፉ ለኦሮሞ ነጻነት ለታገሉ ምናምን ያበዛሉና ሰውየው ይኸውልህ የአቋም ሽግሽግ አድርገዋል። አሁን አቶ ቦሌንጮ ለታ የአቋም ሽግሽግ አድርገዋል መጽሐፉ ላይ በተወሰነ በኖሩበት ቀየና ከሀገራቸው ለተሰደዱና ለተፈናቀሉ የነጻነትና የመብት ታጋዮች ይሁኑልኝ ሲል ንስሐ የሚመስል ስቴትመንት ነው ይሄ። ኢት ኢዝ አ ኮንፌሽን። ምክንያቱም ልክ ኢህአዴግ ሲገባ በበደኖ ወተር አርባ ጉጉ ምናምን በነበሩ ነገሮች ላይ ያኔ ብዙ ነገሮች ተሰርተዋል። በተለያየ አቅጣጫ ቢኖሩም ሳሌም የሚል መጽሔት ላይ በጣም ጓደኛችን አብረን ዘሰን እንሰራ የነበረ መዝገበ ጥላሁን ኤዲተር የነበረችበት ላይ ሹራብ አድርገው ሌንጮ እግራቸው እንደዚህ አጣምረው ኢትዮጵያዊ ለመሆን መደራደር እንፈልጋለሁ በሚል ካብሽ ነበር የተቀመጠው። እኚህ ኢትዮጵያዊ ለመሆን የሚደራደሩ ሰውዬ በኋላ ከህወሓት በሚመራው ኢህአዴግ ውስጥ ጨዋታውን ቁማሩን ተበልተው በፖለቲካ ተሸንፈው ባልታሰበ አቅጣጫ ጥለው በመሄዳቸው ይሄን ነገር መስጠታቸው ጥሩ ነው። ሌላው እዚህ ላይ አንድ ትልቅ ምስጋና ያቀርባሉ። ይሄንን ምስጋና የምታቀርበው ልጅቷ ለኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት ለኦቦ ሽመልስ አብዲሳ ነው። ሽመልስ አብዲሳ ባያሳክማቸው ኖሮ ይላል እዚህ ጋር ብትለው ፎርዝ ፓራግራፍ ላይ የምስጋና ልክ ስራውን ስንጀምር ጀምሮ ይፈትነን የነበረው የኦቦ ሌንጮ የጤና ሁኔታ ነበር። የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት የተከበሩ ኦቦ ሽመልስ አብዲሳ ኦቦ ሌንጮ በቂ ሕክምና እንዲያገኝ አስፈላጊውን እገዛ ባያደርጉልን ኖሮ የኦቦ ሌንጮ የጤና ሁኔታ የከፋ ይሆን ነበር። በዚህ ምክንያት የአንጋፋው ፖለቲከኛ የትግል ታሪክ በመጽሐፍ ተሰንዶ ለታሪክና ለትውልድ እንዲቀመጥ ለማድረግ የነበረን ጥረት በፍጹም ሊሆን አይችልም ነበር። ኦቦ ሌንጮ በቂ ሕክምና እንዲያገኝም ሆነ በሌሎች በብዙ ጉዳዮች ትብብራቸው ስላልተለየን ለተከበሩ ኦቦ ሽመልስ አብዲሳ ያለኝ ምስጋና የላቀ ነው ይላሉ። ይሄንን የሚሉት አይ የሆነ ነገር ስትራይክ አድርጎኝ ነው። ከጥቂት ቀናት በፊት ጋሽ ዘገየ አስፋውን ይሄንን የምታመሰግነው ዙፋን ኡርጋ የሚባሉት የዚህ መጽሐፍ አዘጋጅ ናቸው። ያኔ ለጋሽ ዘገየ አስፋው ላደረገው አስተዋጽኦ በኢትዮጵያ አብዮት ውስጥ ግንባር ቀደም ለነበረ እንዲያውም የኦሮሞ ብሔርተኞች ኤክስትሪምሊ ማስተር ማይንድ ነው ለመሬት ላራሹ እያሉ ለሚዘክሩት ሰው አንስተን ነበር። በውጭ ጉዳይ በሚኒስቴር በኢትዮጵያ በዲፕሎማት ፓስፖርት ሄደው ሊታከሙ ይችሉ ነበር ነው። ቪዛ ተከልክለው የሸንገን ቪዛ ማለት ነው ለጀርመን ተከልክለው እና ይሄንን እንግዲህ ፕሬዝዳንቱ የክልሉ ፕሬዝዳንት ይሄን ነገር ማድረጋቸው በኦሮሞ ፖለቲካ ላይ አይከን የሆኑ ሲምቦሊክ ፊገር ያላቸው ሰው ማሳከማቸው በቃ ለዜጋ ጥሩ ነው። ሌላ እዚህ ላይ እኚህ ጸሐፊ ኦቦ ገላሳ ዲሌቦ አመለጡም ትላለች። ኢንተርቪው ልናደርግ ነገር ተነጋግረን በአጋጣሚ ሞት ቀጠሮ ስለሌለው 3 ዓመት ፈይቷል ትላለች። ይሄን ነገር ለማዘጋጀት ሌላን በጣም ያስደነገጠኝ መጽሐፉን በጣም ውስንነት አለው። ከመጀመሪያም ተስፋ አስቆራጭ የሚመስል ነገር አለ። ከዛ ወዲህ ወላዴ ትግል የሚል ቃሉ አሉላ ጥላሁን ማህበረ ቅዱሳን የነበረው አዲስ ነገር ላይ ሰራ የነበረው ልጅ ነው። ኤዲተሩ ጎበዝ ነው። በእንዲህ አይነት ጽሁፍ ላይ መጀመሪያ እንደ አማርኛ የመጀመሪያ ቃሉ ያልሆነ ሰው ይጠቀማል ብለህ ማታስበው እና ወላዴ ትግል ነገር ብለህ የትግል ወላጅ ነገር ብለህ ታስበው የሚገርም ነገር አለው። ሌላው ኤልያስ እንዳልኩ አለፍ ብዬ ነው ያየሁት። አንድ የታዘብኩት ነገር የማን ነው ሪሰንትሊ የጻፈው መጽሐፍ ላይ አዲስ አበባን ፊንፊኔ ሸገር ይላል። እሳቸው እንትና ናቸው አቶ ቡልቻ ደመቅሳ እንደው ታዘብን። አዲስ አበባ ነው በቃ አዲስ አበባ ነች እና ፊንፊኔ ይላሉ ብለን ታዝበን ነበር። እና
እዚህ ላይ ሸገር ነው የሚሉት ደጋግሞ ሸገር። አሁን አንዱም ጥያቄ እሱ ነው። በጣም የሚያሳዝነው ነገር እዚህ ላይ አይተው ከሆነ የመጽሐፉ ክፍል 1 ሲጠናቀቅ ወደ ክፍል 2 ከመግባቱ በፊት የአቶ ሌንጮ ለታ የትግል ህይወት ያልቅና በሚጀምረው ነገራቸው ላይ ስትመጣ ቅድመ ትግል የነበረ ህይወታቸውን ክፍል 1 ማለት ነው። ሌንጮ ለታ ከዩኒቨርሲቲ እስከ ቤተ መንግስት ከሚለው ጋር ሲመጣ የመጀመሪያው ፔጃቸው ላይ የህይወት ታሪካቸው ነው። ባዮዳታው ላይ ሲመጣ እኚህ ሰውዬ እንደ አንድ የኦሮሞ ፖለቲከኛ አሁን ሆነው የልጅነት ጊዜያቸውን ነው ሪኢንተርፕሬት አድርገው የጻፉት። ይሄ እጅግ በጣም አውቶባዮግራፊ ላይ ንስሐ የሌለው ስህተት ነው። ምን ማድረግ ነው? እኚህ ሰውዬ ዶምቢ ዶሎ ተወልደዋል። ዶምቢ ማለት ዛፍ ማለት ነው። ዳሎ የሚባል አንድ ሰውዬ ነበር። እዛ ስር ማሸላውን ይጠብቃል። ከጋምቤላ የሚመጡ ከጎሬ የሚመጡ ነጋዴዎች ቦታ ላይ ጥላ ያደርጋሉ ያሉ ታሪካቸውን ይዘው ሲመጡ የዛን ጊዜ የነበረው ስርዓት ኦሮሞን በተለይ የሚጨቁን ሳይሆን ኢትዮጵያ ላይ የነበረ የንጉሳዊ አስተዳደር ነው። ይሄንን ስርዓት የልጅነት ህይወታቸውን ሲገልጹ ፖለቲከኛው ወይም ኦነጉ ሌንጮ ለታ ሆኖ አይደለም የሚተረጉሙት፣ መተርጎም ያለባቸው ልክ የዛን ጊዜ ልጅ ሆነው ሲኖሩ ያሳለፉት ህይወት ነው። ይሄንን ህይወት ግን ሲያሳልፉት ለምሳሌ አሁን አባቴ ነገር ሲመጣ ይታሰር ነበር። የሚታሰር የነበረው የፕሮቴስታንት የፕሬስቢቴሪያን ቸርች ፕሪቸር ናቸው። የሚሰብኳቸው የትም ቦታ ላይ ይታሰሩ ነበሩ። ያኔ ጴንጤዎች ግን የበየሰጡ ነው እየመጡ ነው እንጂ የግዴታ ኦሮሞ ስለሆነ ይሄን ነገር ማድረግ አለበት የለም። ይሄ አሁን ፖለቲካሊ ኦሮሞ ሚሽን በመሆኑ ኦርቶዶክስ ከገዢው መደብ ጋር ያለች ስለሆነ ጨቋኝ ስለሆነች እየተባለ የመጣ ነው። ይሄ አውቶባዮግራፊ ላይ ንስሐ የሌለው ስህተት ነው። የልጅነት ታሪክ ነው እንዳለ ነው ሊገልጹልን የሚገባው። ይሄ ግን አንዳንድ ቦታ ለምሳሌ አሁን እንዳልኩ አለፍ ብዬ ነው በረባሶ ጫማ የመጀመሪያ ጊዜ ባዶ እግሬ ነው አዳማ መሰለኝ እና በኋላ ግን በቃ በረባሶ ተገዛልኝና እግሬ ትልቅ መሆኑ ያወቅኩኝ ነው። ያኔ ነው ነገር ይላሉ። አሁን ይሄን ስትመለከተው ግን እንደወረደ ነው የጻፉት። ያመጡበት ነገር አለ ወደ አዳማ ሲመጡ። አሁን እኔ ፐርሰናል የታየኝ ነገር ነው። የመጀመሪያው ነገር አንዱ ትልቁ ነገር አውቶባዮግራፊ ነው። አውቶባዮግራፊ አሁን እሷ እንደ ጎስት ራይተር ነው የጻፈችው። ይሄ አክኖሌጅድ የሆነ ኢንዶርስድ የሆነ ባዮግራፊ ነው። እሳቸው አልጻፉትም። 3 ዓመት ፈጅቷል ይሄን ኢንተርቪው ሲሰሩ እና እኚህ ሰውዬ አሁን በኦሮሞ ብሔርተኝነት እይታ ያኔ የነበረውን የልጅነታቸውን ዘመን ሲተረጉሙት ያኔ ዶምቢዶሎ ውስጥ የነበረ አማራም ሆነ ትግሬም ሆነ ምንም ደቡብም ሆነ ጉራጌም ሆነ ማንም ያሳለፈው ህይወት እንጂ በተለይ በኦሮሞ አይደለም። ወለጋ ነው ልብ በል ሌላ የፊውዳል ስርዓት ወደ በኋላ ላይ እናመጣዋለን። የመጣበት ሁኔታ ያዩበት መስፈር ትክክል አይደለም። ሃይሊ ፖለቲሳይዝድ የሆነ ቻይልድሁድ ያለው የለም ማለት ነው። የመጀመሪያው ነገር ይሄ ነው። የአሁን ኢንተርፕሬቴሽን ነው የምትለው? ይሄ አሁን ልክ የኦሮሞ ሊበሬሽን ፍሮንት ሰው ናቸው። ሌላ አንድ በጣም ያሳቀኝ ደግሞ አንድ ነገር ልንገር። በጣም በሚያስገርም ደረጃ ልታነበው ያስፈልጋል። አድማጮችም ሊያነቡት ይገባል ብያስብ ሊሰሙት ይገባል። ይሄ መጽሐፍ አንድም ምላሹን ሁሉ በአንድ ቅጽ ለማጠቃለል የሚል ያለ ከመጨረሻው ቀጥለ ስታይ የምስጋና ገጹ ላይ ማለት ነው። ዙፋን ኡርጋነች ያቀረበችው አንብበው። አንድም ምላሹን ሁሉ በአንድ ቅጽ ለማጠቃለል የሚበዛ ስለሆነ የእሳቸውን ምላሽ ማለት ነው። ሌላኛው ምክንያቴ ከባለ ታሪኩ ልባዊና ይፋዊ ይሁንታና ፈቃድ ጋር ይያያዛል። ባለ ታሪኩ በትግል ህይወቱ ውስጥ ትልቅ ዋጋ ያስከፈለውን እያንዳንዱን ብርቱ ጉዳይ ተረከልኝ እንጂ ቢያንስ አሁን በዚህ የመጀመሪያ ቅጽ ላይ እውነቱም ሆነ ሚስጥሩ ይፋ እንዲሆን ፈቃደኛ አልሆነም። ምናልባት ሁኔታዎች ባለታሪኩም ሲፈቅድ በቀጣዩ ቅጽ ላይ ይወጣ ይሆናል። እሱ የተደበቁ አሁን ይሄ ምን ማለት መሰለ፣ እሱ በፈለገው መንገድ ሴሌክቲቭሊ እንዲወጣ የፈለገው ታሪክ እንጂ ይቅርታ፣ ኦቦ ሌንጮ በፍጹም ቅንነትና በነፃ መንፈስ ላቀረብኳቸው ጥያቄዎች የሰጠኝን ምላሽ ሁሉንም በዚህ የመጀመሪያው መጽሐፍ ውስጥ አላካተትኩትም ከሚለው ነበር መጀመሪያ የነበረብን ማለት ነው። ኦኬ አይ ምንም በሁለተኛው ትልቁ አሁን የዚህ መንደርደሪያ ሊዱ ያለው መጨረሻ ላይ ትልቁ ምንድነው ያንዳንዱን ብርቱ ጉዳይ ተረከልኝ እንጂ ቢያንስ አሁን በዚህ የመጀመሪያ ቅጽ ላይ እውነትም ሆነ ሚስጥሩ ይፋ እንዲሆን ፈቃደኛ አልሆነ። ምን ማለት ነው? በድምጽ የሰጣትን ኢንተርቪው የፈለገው ነገር አለ። ሚስጥሩ ይፋ እንዲሆን ፈቃደኛ አልሆነ። ምንድነው ያለው ሚስጥር? ስለዚህ ሲሞቱ እንደተከለጠ አድርጎ ማለት ነው። አይ በቃ አልፈቀደውም። ከሞቱ 50 ዓመት በኋላ ሊሆን ይችላል፣ በሌላ ኑዛዜ ሊሆን ይችላል። አሁን ምንድነው እሷ እንደ ጎስት ራይተር ነው የጻፈችው። ባዮግራፊዋን ስታዘጋጅ የኢትዮጵያ ባህል ሆነና በጣም አክብራ ሆነና ነው እንጂ ይሄ ራሱ ብዙ ሊያጽፍ የሚችል ነገር ነው። መርጠው ወይ ታሪክ የሚሰጡት ለማን ነው? ምንድነው መደበቅ የፈለጉት? ሚስጥሩስ ምንድነው የሚለቀ ልታረሳ ይችላል። ኦሬዲ ሴንሰርድ የሆነው ነው የቀረበልን፣ ፊልተርድ የሆነው ነው የቀረበልን። ስለዚህ የሌንጮ ለታ የትግል ህይወቱ የሚለው ነገር ጎዶሎ ሆኖ የቀረበ ነገር ነው ብዬ አስባለሁ። ሌላ አንድ የሚያሳዝነው ነገር እሱ ነው። ያነሳቻቸውን ሰዎች እነ ዲማ ነገውን የተለያዩ ሰዎችን ጠይቄያለሁ። ከጠየቅኩ በኋላ ግን ትላለች አቋሜን ባይደግፉትም
ግን የራሳቸውን አስተያየት ሰጥተዋል ነው። እነዚህ ሰዎች እንግዲህ ፋክሽን እየተፈጠረ በተለያየ ሁኔታ እየተለያዩ ነው የመጡት። ይሄ አንድ ሌላ ነገር ነው። ሌላው ብታነበው አንድ ጥሩ የሆነ ነገር አለ። በጋራ ስራችን የመጀመሪያ ቀን ይዛ የመጣችው መጠየቆች የሚላል መጨረሻ መልካም ንባብ የሚለው የሌንጮ ለታ የባለ ታሪኩ መቅደም የሚለው በስክሪፕቶ ቅደም ያንተ ኮፒ ስታይ ኦኬ yes ተው የትጋኑ ይሄው ከዚህ ጀምሮ በጋራ ስራችን የመጀመሪያ ቀን ይዛ የመጣችው የመጠይቆች ዝርዝር ከመብዛታቸው የተነሳ በብዙ ገጾች የሚቆጠር ነበር። ሌንጮ ለታ ናቸው ይሄ ጥያቄዎችን ሳነባቸው ከጥያቄ በላይ ውስጥን ዘልቀው የሚመረምሩ ሆኑብኝ። ከዚያ ጊዜ ድረስ ህይወቴን ወደ ኋላ ተመልሼ ለመገምገም ጊዜ ወስጄ እንደማላውቅ አስገነዘቡኝ። ያለፈ ዘመኔን በጥልቀት እንድመለከትም አነሳሱኝ። ዙፋን ይህን እንዳደርግ የመራችኝ ትኩረቷን በወዳጆቼ፣ በስራ ባልደረቦቼ ወይም በትግል ጓዶቼ ላይ በማድረግ ነው። በዚህ ምክንያት ለእነርሱ ጥቂት ሀሳቦችን ሰጥቻለሁ። ይህም አንዳንዶቻቸው ቅር ያሰኝ ይሆናል። በዚህ ጉዳይ ላይ አንድ የመጨረሻ ቃል ልጨምር። ስሜቴን በግልጽ በመናገሬ ማንንም ይቅርታ አልጠይቅም። ይልቁንስ እውነቱን አድምጣችሁ ወይ ትውጡታላችሁ አሊያም ትሞግታላችሁ። ይሄ ነው አንዱ ጥያቄ። ተመልከት። የመጀመሪያው ነገር አልጸጸትም ይላል ጃዋር። በቅርቡ መለስ ዜናዊ ለምሳሌ እድሜ ልክን ተሳስቼ አላቅም። አሁን ኢህአፓ በለው መኢሶን በለው አብዛኞቹ የሚጽፉት ሰዎች ልክ ነገር ሲመጡ ራሳቸውን ለቃላቸው እስረኛ ሆነ። ይሄ ጣዖት፣ ይሄ አምልኮ ነው። ጀስት ራሱ ነው ወርሺፕ የሚያደርገው። አልጸጸትም፣ አይዋጥልኝም፣ ምንም ነገር የምትለው ነገር የለም። ዋጧት እንጂ ለምንድን ነው የሚዋጠው? በዛ ላይ በነፃነት ተናግር ያለው ብሎ እዛው ጋር ይጋጫል። እሷን ገድቦ ይሄ ነገርሽ እንዳይወጣ ያለበት ነገር ሌላ አንድ በጣም አስገራሚ ነገር ነው። ይሄ መጽሐፍ እንግዲህ የደረሰን በሚገርም ደረጃ ተስተካክሎ ኤዲትድ ሆኖ ሰልፍ ሴንሰርድ ሆኗል። ሌላ እንግዲህ ዙፋን ኡርጋ የብርጋዴር ጀነራል ታደሰ ብሩን የህይወት ታሪክ ሰፊ ያለው አሉ። አላገኘነውም። የትም ቦታ ጋር እንዳስተዋወቁት አላውቅም። ከዛ እንግዲህ ዮሐንስ ለታ ከልጅነት እስከ ትግል ዋዜማ በሚል የመጡበት ነገር ብዙ ነገር ታነሳለች። የቀረቡት ታሪኮች የሌንጮ ለታ የመጀመሪያው ማንነት ግልጽነት አለው። እንዴት እንደመጡ የደረሱበት ከፖለቲካዊ ትርጉሙ ውጪ ማለት ነው። ይሄ ጽሁፍ አሁን አቶ ሌንጮ ለታ ወይ ያልተረዱት ወይ ያልፈለጉት ወይ የሚገርም ነገር ያነሱበት ነገር አለ። ተወደደም ተጠላም በኢትዮጵያ የፖለቲካ ታሪክ ውስጥ ስማቸው በክፉም ሆነ በደግ ከሚነሱ የፖለቲካ መሪዎች አንዱ ናቸው። በተለይ የኦሮሞ ነጻነት ግንባርን በመመስረት እኚህ ሰው አስገራሚ ነገር አላቸው። ወይ እንግዲህ የእድሜ ይታል። ይሄ መጽሐፍ ኤክሰለንት የሐሳብ ኤዲተር ይፈልግ ነበር። አንድ ነገር አለ እዚህ ጋር ለምሳሌ ሌንጮ ለታ ራሳቸው የሚናገሩትን ነገር ብትመለከተው የሚገርም ነገር አለ እና እርስ በርስ የሚጋጩ ነገሮች ብዙ አለ። ምናልባት አይተኸው ከሆነ እቺን አንብባት። የባለ ታሪኩ መቅደም ይልና እሺ የኦነግን የተሟላ ታሪክ የምትላለች አራተኛው መስመር ላይ ኦኬ። ይህ መጽሐፍ የሌንጮ ለታ ግለ ታሪክ ብቻ አይደለም። ከዚያ በላይ የኦሮሞ ነጻነት ግንባር ኦነግ የታሪክ አካል ተደርጎ ሊነበብ ይችላል። የታሪክ አካል የሚለውን ሀረግ ያለ ምክንያት አልጠቀምኩትም። እንደ ማንኛውም በህቡ የተመሰረተ ድርጅት የኦነግን የተሟላ ታሪክ የሚያውቅ በህይወት ያለ አንድም ሰው የለም። የድርጅቱ እንቅስቃሴ ህቡ በነበረባቸው ዓመታት ውስጥ ማንም ሰው ሊያውቅ የሚችለው ማወቅ በሚያስፈልገው ልክ ብቻ ተመጥኖ የሰጠውን ነበር። ምናልባት የኦነግን አጠቃላይ የምስረታ ታሪክ የሚያውቅ አንድ ሰው አለ ከተባለ ያ ሰው ባሮ ቱምሳ ሊሆን ይችላል። በኦሮሞ ህዝብ የነጻነት ትግል ውስጥ ዋና አንቀሳቃሽ ሞተር ሆኖ ሰርቷልና። በአንጻሩ በኦነግ ታሪክ አዛዛኝ ሊባሉ ከሚችሉ ክስተቶች አንዱ የባሮ ቱምሳ በለጋነቱ መሰዋት ነው። ሂር ካውንስል እዚህ ጋር አንድ ጥሩ ኤዲተር ይፈልግ ነበር። ወደ መሀል ላይ አቶ ሌንጮ ለታ እኔ ዲማነጎ ምናምን ብለው ፋውንዲንግ ሜምበርስ ኦፍ ኦነግን ያስቀምጣሉ። የኦነግ መስራች ነን እኛ ካሉ ዋን ኦፍ ዘ ፋውንዲንግ ሜምበር እና ቫይስ ፕሬዚዳንት የነበሩ ሰው ቫይስ ቸርማን የነበሩ ሰው የኦነግን ታሪክ ማንም ሰው ሊጽፈው አይችልም የሚለው ነገር ሊሆን አይችልም። መስራች ናቸው። መስራቹ ካልጻፉት ምንድነው ነው ከሳቸው በፊት ወይ ከሳቸው ውጪ የነበረው ኖ ምንም ያካው መስራች ናቸው። ወደ ማከል ይሄዳል ነው። ወደ ማከል ላይ እናነሳዋለን። ኦነግን ስንመሰርት ብለው ባሮ ቱምሳ ኦሪጂናሊ ከአብዮቱ በፊት የኦሮሞን ብሔረተኝነት በጣም ያነሳሳ የነበረ ነው። በኋላ ግን የኢትዮጵያ ጭቆኖች አብዮታዊ ትግል ብሎ ኢጫት ነጋይ ዘገየ አስፋው እና አሰፋ ጫቦ ጋር አብሮ የነበረ ነው። ኦፍ ኮርስ ኦነግ ወጥቶ ማለት ነው። አሁን እሱ ነው ኮንፊውዚንግ ፓርቱ። ኮንፊውዚንግ ፓርቱ ነው። ያኔ የኦሮሞ ብሔረተኝነት ነው። ኦነግ አልተመሰረተም። 1974 ነው የተመሰረተው። መስራች ናቸው። ዲማነጎ የመጀመሪያው የኦነግ ሊቀመንበር ነው። ኦኬ። ያኔ ገላሳ ዲሌቦ አለ፣ ሌንጮ ለታ አለ። ዲልቦ ነው ዲልቦ ኦኬ ሶሪ አይ ማለት ዲልቦ
ጌታቸው እንትናማን ላጲሶ እና አስጠፋብኝ ዲማ መስራች ናቸው። አሁን ባሮ ቱምሳ ነው ይሄን ታሪክ ሊያቅም የሚችለው ማለት የኦሮሞ ናሽናሊዝምን ሐሳብ መጠንሰስና የኦነግ መስራች ሆኖ የሱን ታሪክ ለመጻፍ ሁለት ልዩነት አለ። የኦሮሞ ናሽናሊዝም በማስፈን ረገድ ማስተር ማይንድ ሊሆን ይችላል። ድርጅቱ ግን ሲመሰረት ቁጭ ብለ የመሰረትከው ሰውዬ እጫውተ ፖሊት ቢሮ ነገር ሆነ እነ ዲማ የመራውን ሰውዬ እኔ አላቅም የምትል ከሆነ ማነው ሊጽፈው የሚችለው? ይሄን ታሪክ ነው የመጀመሪያው ጥያቄ። the first part የኢሃፓ ድርጅቱ መስራቾችና ሐሳቡ እንደማለት ነው ይታወቃሉ። እዛ ላይ በተለያየ አቅጣጫ የነበረ ነው። ዲሞክራሲያዊ የሚባል ነበር፣ አብዮት የሚባል ድርጅት ነበር፣ ከውጪ የነበረው የአልጄሪያ ግሩፕ የሚባል መርጅ ነው። እሱ ኮአሊሽኑ ነው። በኋላ ወደ ኢትዮጵያ ህዝባዊ ፓርቲ የመጣ እዚህ ጋር ስትመጣ ባሮ ቱምሳ ብቻ ነው የሚያውቀው ብለህ ስትመጣ የኦሮሞ ናሽናሊዝም ከሆነ ያስኬዳል፣ ማብራሪያ አይፈልግም። ኦነግ ላይ ግን መስራች ፕሬዚዳንት ሆኖ ታሪኩን ልጽፍ አልችልም ነው፣ ድርጅት ነው። ሌላዋን ዘፈኒስ ፓርት በጣም ኦነግን ሶፊስቲኬትድ የሆነ የክላንድስታይን ኦርጋናይዜሽን ሊያደርጉ የሄዱበት ርቀት ይገርማል። ለምሳሌ ትዝብት ላይ ጥላለው ቦሌንጆ ትዝብት ላይ የሚጥለው ለምን መሰለህ? ማንም ሰው ስለ ኦነግ ሊያውቅ የሚችለው ነገር የተፈቀደለትን ነው ይላሉ አይደል? ማወቅ የሚገባ አሁን ያነበብከው እና ማወቅ የሚያስፈልገው ልክ ብቻ ነው። ማን ነው ማስተር ማይንዱ? ነው ፖሊት ቢሮ ነው። ኖርማሊ ክላንድስታይን ኦርጋናይዜሽን በጣም ዴሞክራቲክ ሴንትራሊዝም አለ። ከላይ ወደ ታች ነው። ሃይራርኪካል ፍሮም ቶፕ ቱ ቦተም ነው። ማስተር ማይንዶቹ ሐሳብ አመንጮቹ ፖሊት ቢሮ ናቸው። ከዛ ማዕከላዊ ኮሚቴ አባል ነው። ከዛ በቃ ጀሌው ካድሬው ጋር ነው የሚመጣው። ቁጭ ብለ የተነገረላቸው ነው የሚሰጠው። የመሰረትክ ነገር ምንድነው? እና የአጼ ምኒልክ ጊዜ የሚስጥር ፖሊስ ነገር የለም። እዚህ ላይ ሚስጥራዊ ፖሊስ ብለው ጽፈው ቡና ቤት ምናምን ጠላ ቤት ቼክ እንደሚያደርጉት ነገር ነው። ምንድነው የሚባለው? ስም ነበር እኮ አይደለም የሚስጥር ፖሊስ ነበር ይባል። ሚስጥራዊ ፖሊስ ነው። ሚስጥራዊ ፖሊስ ተልበ ያኔ ሰው ኢሊትሬስ ነጭ ለባሽም በቃ በወደ ኃይለ ሥላሴ ጊዜ ጠልፎ በኪሴ የምትባል መኪና ሁሉ ነበረች። ቮልክስዋገን ኩምቢ እና ጠልፎ በኪሴ ነው የምትባለው። ልክ እንደመጣ ስትገኝ በነጭ ለባሽ ነው። ጆሮ ጠቢ አለ፣ በሳስ አለ፣ ነጭ ለባሽ አለ። እና ይሄንን መጽሐፍ እንግዲህ ኤዲት ሲያደርጉ ያደረጉት ሰዎች ይሄን ጥያቄ ክላሪፋይ ማድረግ ነበረባቸው። ኦነግ መስርተህ የተሰጠኝ ኃላፊነት ይሄ ነው ስትል ማጂካል አይደለም። አሁን ይሄ በጣም ዝም ብለህ ሱፐርስቲሽን በቃ የፋንታሲ ነገር አይደለም። ወደዛ ስትመጣ ልታይ የሚገባቸው ነገሮች እንደሆኑ አንዱ ማሳያ ነው። ሌላ ነጥብ ከመግባታችን በፊት ሰዓታችን ስለሄደ ቤቢ 2-3 ደቂቃ እረፍት ወስደን ብንመለስ አይሻልም? በጣም ጥሩ እንመለስ። ግን በአጠቃላይ ያው ሊነበብ የሚገባው መጽሐፍ ነው። በኢትዮጵያ ፖለቲካ ታሪክ ላይ ሁነኛ አስተዋጽኦ አላቸው። አንብቡት። በክፍል 2 ደግሞ በቀጣይ አስተያየት እንሰጣለን። አብራችሁ ቆዩ።